ማለት እንዴት ነው ከዚህ እንጠፋ የምናደርገው? እስከ መጨረሻው በመሸኘት። አልገባኝም። ግልጽ እኮ ነው። ተመስገን ኤደን የምትባል ሴት አላማችን የምታስተናክል ጋሬጣ የሆነች ሴት ናት። አውቃለሁ። ካወቅህ ለምን በዚህ ልክ ታዝንላታለሽ? ለእሷ ሳይሆን ለራሴ ነው ያዘንኩት። ከዚህ በኋላ ሌላ ተጨማሪ እስር ቤት ማሳልፍበት ጊዜ የለኝም። እሺ ምን እናድርግ? የእሷን ነገር ለኔ አንቺ ብቻ ካሌብ የሚባለው ሰውዬ ከትሁት አይን ላይ አይኑን እንዲያነሳ ከዚያ በኋላ ደግሞ ወደ አንቺ እንዲመልሳል እኮ። ይቺ ልጅ ባለችበት አይሆንማ። እሷ እንደሌለች ቁጥር በቃ አሁን እየሄድኩ ነው። በቅርቡ ግን ተመልሼ እመጣለሁ። ተመልሼ ስመጣ ግን በባዶ እጄ መመለስ አልፈልግም። አንቺን ይዤሽ ነው የምሄደው። እኔ ከአንተ ጋር ከመሞቴን እመርጣለሁ። እኔ ደግሞ ካለ አንቺ ከምኖር ሬሳሽን አቅፌ መኖር እመርጣለሁ። የሌለንበት ሰዓት ጠብቆ ለምን መጣ? አላውቅም አባዬ፣ ግን ቲና ክፍል ነው ብላኛለች። ቲና ክፍል? አዎ ትሁት እንደዛ ነበር ያለች። ስለዚህ ኤደን ልክ ናት ማለት ነው። ጫይችሻለሁ። እሺ እስኪ ያሳይ። ምንድን ነው ያሽበጅሽ? እሺ ልቀቂ። ለምን ትታገኝ? ይሄ ሁሉ ማስመሰል ነበር። ኤደን ለካ ልክ ነበረ ስላንቺ። ምን ነው ተገረምሽ? ዞር በይልኝ። አሁን ይህን ቅሌትሽን ሁሉም ሰው መስማት አለበት። መሰረት አስማማው፣ ክፉ እንደሆን ግን እያስገደልሽኝ ነው። አፍሽን እስከ ዘጋሽ ድረስ ምንም አይፈጠር። እገልሻለሁ። እሺ ይሄ ነገር ከአንቺ ከወጣ ግን እህትሽን እስከ ልጇ በደም አጥልልሻለሁ። ብዙ ነገሮች የአንቺን መተማመን ውሸት እንደሆኑ እያሳየ ነው። ምን ትያለሽ? እዚህ ቤት የነበረውን ካሜራ ያቋረጥሽው አንቺ ነሽ አይደል? ለማንኛውም እውነታውን ነገ ይታወቃል። ነገ ይታወቃል? እንዴት ነው ልረጋገጥ የምችለው? ቆይ ከዚያስ ምንድን ነው የሚፈጠረው? ዛሬ እዚህ ቤት ምርመራ ታደርጊያለሽ። ዶክተሩ እዚህ መጥቷል። ዶክተር አባባ በስተመጨረሻም እንግዲህ ቴናን ማለት ነው ታማለች ወይንስ ደግሞ እንደሚባለው እንደጠረጠርኩት ምንም አልሆነችም የሚለው ነገር ጥርጣሬ ውስጥ ስላስገባው ማለት ነው ቤት ድረስ ዶክተር በመምጣት እሷን ያው ምርመራ ሊደረግ ነው ማለት ነው። ግን ደግሞ አሁን ላይ ኤደን እየጠረጠረችው ነገር እውነት እንደሆነ ሙሉ በሙሉ እየጠረጠሩ ነው። ምክንያቱም ሽማግሌውም ጠርጥሯል። በዛ ላይም እንግዲህ ያው ትሁት ራሱ እንግዲህ በዚህ መልኩ ማለት ነው ምንም እንዳልሆነች ምንም ነገር እንዳልተፈጠረባት እንዲሁም ደግሞ እያስመሰለች መሆኗን የቴናን ጉዳይ አውቃለች ማለት ነው። እና ግን ቴና አርፋ እንድትቀመጥ ትሁት አርፋ እንድትቀመጥ ቴና አስጠንቅቃታለች ማለት ነው። ምክንያቱም ይህን ነገር ለማንም ትንፍሽ ካልሽ እህትሽን እገልልሻለሁ ብላታለች ማለት ነው። ስለዚህ በእህቷ እያስፈራራቻት ትገኛለች። ትሁትም ያወቀችውን ነገር ወይንም ደግሞ ያየችውን ነገር እጅግ በጣም በመደንገጥ ማለት ነው እንዴት እንደዚህ ልታስመስይ ትችያለሽ? ይሄን ነገርማ ሁሉም ማወቅ አለበት እየተጫወትሽብን መሆኑን በማለት እንግዲህ ለመናገር ወይንም ደግሞ ለአባባም እንዲሁም ደግሞ ለቃሊብ ለመናገር ፈልጋ ነበረ። ግን ደግሞ ራሷ ቲና ይዛታለች። ይህን ነገር የምታደርጌ ከሆነ እህትሽን እገልልሻለሁኝ የት እንዳለች እና ምን ላይ እንደሆነች እኔ አውቃለሁኝ። ስለዚህ እህትሽን የምትፈልጊያት ከሆነ አርፈሽ እንድትቀመጭ እፈልጋለሁ በማለት እንግዲህ የእህቷን ስም ማለት ነው እስከና አባቷ ስጠራላት ትሁት እጅግ በጣም ነበር እየደነገጠችው ማለት ነው። እንዴት በዚህ ልክ እንዴት ታውቃታለች? እንዴት ሆኖ የሚለው ነገር ማለት ነው። እንግዲህ ያው ትሁት ቤተሰቦቿም እሷም እጅግ በጣም ጥላት እየበዛባት ይገኛል ማለት ነው። ስለዚህ በእሷ ምክንያት ደግሞ ቤተሰቦቿ ወይንም ደግሞ አቅራቢያ የሚገኙ እነ ቃሊብ እነ አባባ አጠቃላይ እንዲጎዱ አትፈልግም ማለት ነው። ስለዚህ አሁን ላይ ያየችውን ነገር ቴና እያስመሰለች ያልታመመች መሆኗን አውቃለች። ስለዚህ ይህን ነገር ለእህቷ ብላ ወይንም ደግሞ ለእህቷ ደህንነት ብላ አርፋ ለመቀመጥ ወስናለች ማለት ነው። እና ባለው ነገር እጅግ በጣም እንትን እያለች ትገኛለች እያሰበች ማለት ነው። በዛ ላይ ደግሞ ተመስገንም መጥቶ ነበረ ወደ ቤት ማለት ነው። እሱ ሲመጣም እጅግ በጣም ነበር እየተርበተበተችው። ምን ልታደርግ መጣህ በማለትም ጠይቀው ነበረ። አንቺን ለማየት ነው የመጣሁት ማንም እንደሌለ ቤት ውስጥ ስለማቅ ነው በማለት እንግዲህ
ትሁት ጋር ያው አብሮ ከቆየ በኋላ እንደገና ደግሞ ቴና ጋር በመግባትም ቴናንም ለመጠየቅ ነው የመጣሁት በማለት ማለት ነው ቀጥለዋል። ሁለታቸው እንግዲህ እንደዚህ አይነት ስራዎችን አብረው ለመስራት የተነጋገሩ መሆናቸውን አባባ ራሱ አሁን ላይ ደርሶበታል። አባባ የጠረጠረው ነገር ደግሞ አሁን ላይ እንዴት ምክንያቱም እሷ ታማ ምንም መናገር ካልቻለ ሰው ጋር እንዴት ይሄን ያክል ደቂቃ ሙሉ ይቆያል በማለት እና ኤደን ያሰበችውና እንዲሁም ደግሞ ሁለታቸው የሆነ ነገር እያደረጉ ነው የሚለው ነገር አባባም ጠርጥሯል ማለት ነው። በነገራችን ላይ አባባ እንዴት ነው ይህንን ግለሰብ ሳያውቀው የቀረ ማለት አሁን ቃሊብ ራሱ ማን እንደሆነ በግልጽ አውቋል ማለት ነው። ተመስገን ሆን ብሎ ወደዚህ ቤት እንደገባ ቃሊብ ያውቃል፣ ትሁትም ነግረዋለች ማለት ነው። ግን ደግሞ አባባ ከዚህም በፊት አባባ ሊጎዳ የተነሳው ግለሰብ መሆኑን የሆነ ሰዓት ወዲያው ወደ ቤት እንደገባ የት ነው የማውቀው እያለ ነበረ ማለት ነው። እና ይህንን ግለሰብ የግድ አባባ ማወቅ ወይንም ደግሞ ማስታወስ አለባቸው ብዬ አስባለሁኝ። እና ትሁት እንግዲህ ተመስገን የተናገረችው ነገር ምንድን ነው? በቃ ኤደንን እንድታጠፋልኝ እፈልጋለሁኝ። በቃ እሷ ይሁን ያልተመቸ ሰው ዶሮ ይመስላታል ማለት ነው የሰው እንትን እና አጥፋልኝ ነው በቃ ስራዋ ሁልጊዜ ማለት ነው። እኔ ነፍሰ ገዳይ አይደለሁም። ከዚህ በላይ እኔ እስር ቤት መሆንም መታሰርም አልፈልግም ብሏታል ማለት ነው እና በሷ ቤት በቃ ኤደንን ለማስገደል ነው ፍላጎቷ። ምክንያቱም ይህ ሁሉ ነገሬን ሰው እንዲጠረጥር ወይንም ደግሞ ሰው እንዲያውቅ ያደረገችኝ እሷ ነች እና እሷን የሆነ ነገር ማድረግ አለብህ ብለው ነበር ማለት ነው። እና አቶ ተመስገን ደግሞ እኔ አንቺ ያልሽውን ነገር በፍጹም ማድረግ አልችልም፣ እኔ ያንቺ አሽከር አይደለሁም፣ ሲቀጥል ያልሽኝን ሁሉ አላደርግም፣ ግን ደግሞ እሷ ማቆም ያለባትን ነገር እንድታቆም አስጠነቅቃታለሁ። አንቺ ግን አሁን ላይ ቃሊብ ከትሁት ላይ አይኑን አንስቶ ወደ አንቺ እንዲመለስ አድርጊ። በቃ የአንቺ ስራ ይህ ነው፣ የእኔ ስራዬን ደግሞ በደንብ እሰራለሁኝ በማለት እንግዲህ ያው ቃሊብ ትሁትን ትቶ ወደ ራሷ እንዲመጣ ለማድረግ እጥረት ማድረግ እንዳለባት ነው ያስጠነቅቃት። እኔ እኮ እምቢ ያለኝ በምን አድርጌ ወደ እኔ ልመልሰው ግራ ገባኝ እኮ በማለት እንግዲህ ስትናገር ነበር ማለት ነው። እና አሁን ላይ ትሁት እጅግ በጣም ነው የተጨናነቀችው በብዙ ነገር ማለት ነው። አቶ ተመስገንም ቢሆን በጣም ነበር ያስጠነቅቃት። ምክንያቱም በድጋሚ እዚህ ቤት እመጣለሁ፣ በድጋሚ ስመጣ ግን እኔ ዝም ብዬ ባዶ እጄን አልሄድም ብሏታል ማለት ነው። አንቺን ልጅሽ ነው የሚሄደው ሲላት እኔ እኮ ከአንተ ጋር መሆን በፍጹም አልፈልግም፣ በጣም ነው የምጠላህ ስትለው እኔ ደግሞ ከአንቺ ጋር መኖር እጅግ በጣም ያስደስተኛል። አንቺ ባትፈልጊ ይብን ራሱ ሬሳሽን አቅፌ ራሱ ቁጭ ብል ራሱ ደስ ይለኛል እያለ ሲናገር ነበር። እንዴት አይነት እንትን እንደሆነ ባላቅም ማለት ነው። እና ባትፈልጊም ለራሴ ያደርግሻለሁኝ በቁም እንደዚሁ ባትሆኝም ያው ገድዬሽ አብሬሽ እኖራለሁ ለማለት መሰለኝ። እጅግ በጣም ነው እንትን የሚለው ማለት ነው። እንዴት እንደሆነ አላቅም ሀሳቡ ማለት ነው። አንድ ሰው ያለ ፍላጎቱ የግድ የኔ ነው ማለት እጅግ በጣም ከባድ ነው። መሞከር በእርግጥ የኔ ትሆናለች ብሎ እጥረት ማድረግ እንዳለ ሆኖ ግን ደግሞ በዚህ ልክ ማለት ነው በዚህ ልክ አንድን ሰው ሳይፈልግ ለራሴ አደርጋለሁ ወይንም ደግሞ አብሮኝ ይኖራል ማለት ከባድ ነው የሚሆነው። ሰው ልጅ ተዋዶ በሁለቱ ፍላጎት ሲሆን ነው ብዬ ነው የማስበው ማለት ነው። እና አቶ ተመስገን በግዴታ ለራሴ ያደርጋታለሁ ማለቱን ትቶ በፍቅር በጸባይ ቢቀርባቸው እጅግ በጣም ጥሩ ነበር ማለት ነው። ስለዚህ አሁን ላይ ቃሊብ እንግዲህ ሁኔታውም እሱም ግራ እየገባው ይገኛል ማለት ነው። እንዴት እንደዚያ ሊሆን ይችላል እያለ ነበር። ምክንያቱም አባባ ሁለታቸው አንድ ላይ እየሰሩ ሊሆን ይችላል ብሎታል። ያው ቴናና እንዲሁም ደግሞ ራሱ ተመስገን ማለት ነው። እንዴ በፍጹም ይህማ ሊሆን አይችልም እያለ እሱም እየተናደደ ይገኛል ማለት ነው። እና ኤደን በነገራችን ላይ የሆነ ችግር ላይ ነው የምትወድቀው። ዳኒ ተሎ መምጣት አለበት ብዬ አምናለሁ። ምክንያቱም አሁን ላይ አቶ ተመስገንም ሆነ ወይንም ደግሞ ቴና ተነስተው ኤደንን ለማጥቃት ነው እንትን የሚሉት። ምክንያቱም ይህ ሁሉ ሚስጥር እሷ ነች
እሷ ባታሳውቃቸው እነሱ አያውቁም ነበረ፣ እነሱ ምንም አይጠረጥሩም ነበረ እና እንዲጠረጥሩኝ ወደ ካሜራም እንዲፈትሹ ሁሉ ነገር የሆነው በእሷ ምክንያት ነው እያለች እንግዲህ እየደነፋች ትገኛለች። እና የኤደን ጉዳይ እጅግ በጣም አሳሳቢ የሆነ ነው። ምክንያቱም ኤደን በእርግጥ ምንም በእነሱ መካከል ምንም አያገባትም ነበረ፣ ግን ደግሞ ያው እንደ ሰውኛ ለአባባም ስላዘነች እንዲሁም ደግሞ ትሁትም ጓደኛዋ ስለሆነች ለትሁትም ስላሰበች ነው ማለት ነው። እና ከዛ አንጻር ነው እንግዲህ እሷ በማል የገባችው እንጂ ሌላ ነገር እንትን ብላ አይደለም። ግን ደግሞ አሁን ላይ እሷን ለማጥቃት ሁለታቸውም ተነስተዋል ማለት ነው። ስለዚህ ዳኒ የት ነህ? ኤደንን ያዝ አድርግ፣ የሆነ ነገር ሳታደርግብ ማለት ነው። ቲና በጣም ብዙ ነገሮች ነው በዚህ በፊትም ስታስበው የነበር ዳኒና እንዲሁም ደግሞ ኤደን አብረው እንዲኖሩ መቼም ቢሆን አልፈቅድላቸውም ስትል ነበር ማለት ነው። በእርግጥ የእሷን ሕይወት ምንም ላይነካ ይችላል፣ ግን ደግሞ እሷ ያው ሰው ሲደሰትና በሰላም ሲኖር ስለማትፈልግ ነው ይህን ሁሉ ነገር የምታደርገው ማለት ነው። እና አሁን ላይ እንግዲህ አባባ ትክክለኛውን ነገር ለማወቅ ያው ነገሮቹን አስተካክሏል። ምክንያቱም ቲና ይህን ነገር ስታደርገው በሁሉም ሐኪም ቤትም ሆነ እንዲሁም ደግሞ አደጋ ሲደርስባት ነገሮችን በሙሉ ስታቀናብራቸው የራሷን ሰዎች ቀጥረው ነበረ ማለት ነው። ስለዚህ ሆስፒታልም የራሷን ሰው ቀጥራ እንደዚህ በሽተኛ ነኝ በማለት እንግዲህ አስመስላ ነው እንትን ያለችው ማለት ነው። እና አባባ በራሱ እንግዲህ ሐኪም አምቶ ማለት ነው ጤነኛ ነች ወይንስ ደግሞ እውነት ታማለች የሚለውን ነገር እውነቱን ማወቅ እፈልጋለሁ በማለት አሁን ዶክተሩ መጥቷል። ጤነኛ ነሽ ወይንስ አይደለሽም የሚለው ነገር በእርግጠኝነት የሚታወቅ ይሆናል ብሏል ማለት ነው። ምክንያቱም ካሜራው እንዲቋረጥ ያደረገችው ይብን ራሷ ቲና ስለሆነች ማለት ነው። እና አባባ ብዙ ነገሮችን እያላት ነበረ። ምን የምታደርግ ይመስላችኋል? አሁን በእርግጠኝነት እንግዲህ ከዚህ በኋላም እኮ ይሄ ጉዷ ራሱ ወጥቶ በነገራችን ላይ ይሄ ነገር ወጥቶ አሁንም ማለት ነው ስህተት ከመስራቷ ወደ ኋላ አትልም። የማትቀየር ከስህተቷ የማትማር በጣም ብዙ ጊዜ ተሰጥቷት ማለት ነው ያልተመለሰችው ቲና ነች ማለት ነው። እና በጣም እልኸኛና አልሸነፍ ባይነች በተንኮል ማለት ነው። እና ይህ እንደዚህ አይነት ነገሮች ስራ ላይ ቢሆን በጣም አሪፍ ነበረ። የሆነ ስራ እየሰራችሁ የለውጥ ነገር ፉክክር ቢሆን በጣም አሪፍ ነበር። እሷ ግን የምትፎካከረው ተንኮል ለመስራት እና ሰዎችን እንዴት አድርጌ ማጥፋት አለብኝ፣ ከዛም የነሱን ነገር እንዴት አድርጌ ለራሴ ማድረግ አለብኝ የሚለው ሀሳብ ነው ከሷ ላይ እንግዲህ ሁሌ የምታስበው ማለት ነው። ትሁት ግራ ገብቷት እንግዲህ ኤደንን እያማከረቻት ትገኛለች። ምክንያቱም አዎ ልክ ነሽ ኤደን፣ አንቺ እንዳሰብሽው ነው። እሷ ምንም ነገር አልሆነችም። መራመድም ሆነ መንቀሳቀስ እንደፈለገችው መሆን ትችላለች። ግን ደግሞ ድራማ እየሰራችብን ነው እያለች እንግዲህ እየነገረቻት ነበረ ማለት ነው። ሲቀጥል ይህን ነገር ለእኔ ሰምቼ እኔ ዝም ብዬ መቀመጥ ራሱ አልቻልኩም። ግን ደግሞ በህቴ በምወዳት እያስፈራራች ነው። ምን ላድርግ ሄዱ እያለች እንግዲህ ኤደንንም እያማከረቻት ትገኛለች ማለት ነው። እንግዲህ ቀጣይ ፓርቱ ምን ሊፈጠር ይችላል የሚለውን ነገር ሁላችንም ማለት ነው አብረን የምናይ ይሆናል። የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።